እኔ በቃ እስከዛሬ እየተደማመጥንና ይሄን ነገር አድርግስኝ አደርጋለሁ ይሄን ነገር አድርግስኝ ታደርጊያለሽ ምናምን ነገር ስለዚህ ተግባብተን ነው እስካሁን የቆየ ነው። ስለዚህ አሁንም ቢሆን በቃ አብርሃም መምጣት አለበት። ኢፋ ልክ ከሆነ እኔ ያንተን ሀሳብ ትክክል አይደለም ሳለ የምትችይው ነገር ካለ ተረጋጊ። ይኸውልህ አዳምጠኝ። በመጀመሪያ ደረጃ አሁን እኔ መሄድ አለብኝ ለአብርሃም ከአብርሃም ጎን መቆም አለብኝ እያልኳችሁ ነው። ካለዚያ እንዴት ነው እናንተ በጣም ችላ እያለው ነው። እግዚአብሔርን ለአብርሃም እየደረስለት አይደለም። በእናታችሁ በቃ ልቀቁኝ። አረ ሄርሚ እንዴ ምን ሆነሻል? እሺ ተረጋ። የሚሆንበት ነገር የለም ሄርሜላ ትሰሚኛለሽ? ዝም ብለሽ ተነስተሽ ብትሄጂ እኮ ልጁን እኮ ሌላ ነገር ውስጥ ነው የምትከቺው። ገባሽ? አንቺ እዛ ጋር ሄደሽ እነ ሩታ ምንም የሚቀመጡበት ምክንያት የለም። ያሳዳምጠኝ። ይኸውልህ እነ ሩታ መሄዳቸው አለመሄዳቸው ሳይሆን እኔ ከጎኔ አትራቂ ብሎ ሰላም ውድና የተከበራችሁ የመልካም ዩቲዩብ ቤተሰቦች እንዴት ናችሁ? እንዴት አደራችሁ? ደህና አደራችሁ? ያለን እግዚአብሔር የተመሰገነ ይሁን። ክብሩ ይስፋ ለመድኃኒዓለም። የኔ ወዶች በያላችሁበት የዓለም ዳርቻ ሰላማችሁ ብዝዝት ያድርገው። መድኃኒዓለም አባቴ እንዴት ናችሁልኝ? የኔ ማሮች፣ የኔ ምርጦች፣ ምርጥ እህቶቼ ሰላማችሁ ብዝት ይበልልኝ በያላችሁበት ማለት ነው። የኔ ማሮች እንግዲህ እንዳያችሁት ቪዲዮቼ ላይክ እያረጋችሁ አይደለም? ላይክ አርጉ የኔ ታው ግን ውዶቼ ስወዳችሁ ላይክ እያረጋችሁልኝ ያው ጦርነቱ እንደቀጠለ ነው እንደምታዩት ነው። እውነት ለመናገር ቡታጀራ በዚህ ሰሞን በእነዚህ ምድረ የራሳቸውን ማያስከብሩ ሰዎች እንቀበላለን ማለት ነው። ምሳሌ ኤፍሬም፣ ሩታ ምናምን ይመጣሉ እዚህ ማለት ነው። ማለት እነሱ እንደነገርኳችሁ ሩታ ምንድን ነች? ሩታ ተበቃይ ነች። የአብርሃም ደህንነት የማትፈልግ ሴት ቢኖር አንዷ ሩታ ነች። የእውነቴን ነው የምላችሁ። እኔ እንደነሱ እግዚአብሔርን ምናምን አልላችሁ። ምክንያቱም እነሱ ላሉት ራሱ እኔ ይቀፈኛል ማለት ነው። እና ቀድማ ሄርሜላ ቡታጀራ እመጣለሁ አለች። ከዛ በኋላ ደግሞ ሩታ ደግሞ ሰራች ማለት ነው ቪዲዮ። መቼስ ከአንዱ ተያያዥነት እንዲኖረው ነው አይደለ? ሄርሜላ አሁን እዚህ ብትመጣ ማለት ነው እመኑኝ ነው የምላችሁ በጣም ብዙ ነገር ነው በአብርሃም ላይ እንትን የምትለው ማለት መቀየር የምችለው በጣም ብዙ ነገር ግን ሩታ ግን የምትመጣው ለጸብ ብቻ ነው። ለጸብና ለጸብ ወይም ደግሞ ለተንኮል ወይም በቃ ከአብርሃም ጋር ማንኛውም ሰው ጋር እንዳይኖር ለማራቅ ነው። እውነት እሷ ፍቅራ በፍቅር እንደዚህ ተጎርታ ምናምን ሆኖ ቢሆን ኦኬ ግን በቃ የአብርሃም ደህንነት ከማይፈልጉ ሴቶች አንዱ ሩታ ናት። እውነቱን ለመናገር ለመሰላችሁ በቃ ሰላሙን አትፈልግም። ሰላሙ ብትፈልግማ ይሄን እንደዚህ አያደርጉም ነበረ። እንደኔና እኔ ያ ነው የሚሰማኝ። ሄርሜላም ደግሞ በተጨማሪ እንደዛ እያለቀሰች ምንድን ነው ፊቷ ተቀያይሯል ምናምን አስባችሁታል እንዲህ በዚህ ልክ ቤተሰብ ኦ ማይ ጋድ። ስለዚህ አብርሃም እድለኛ ነው ለማለት ሄርሜላን አለማድነቅ በዚህ ያው አጋጣሚ ንፉግነት ነው ማለት ነው። ስለዚህ ሄርሚ ቆንጆዋ መታ እዚህ ብቻ ግን ቡቴ ትገባለች እየተባለ እየተጠበቀች ነው ሄርሜላ። ያው አብርሃም ያለው ታውቃላችሁ ፋሚሊ ጋር ነው። እኔም ትላንትና ሂደሽ ብቻ ብዙ ነገር ነበሩ። አብርሃም ስልኩን ቀይሯልና ሌላ ስም የቤተሰብ ስልክ ነው የያዘው። ቤቱ መሄድ እችላለሁ እኔ ቅርብ ስለሆነ ለእኔ ቅርብ ነው። ቤቱን ስለማውቀው ምናምን እችላለሁ። ነገር ግን ፍላጎት ካልሆነ የሰው ልጅ ያለ ፍላጎት በምንም ነገር ሊሆን አይችልም። ስለዚህ የኔ ማሮች እዚህ ጋር ስልኩን እያሳየዋችሁ ነበረ ትላንትና ስሞክር እምቢ ያለኝ ማለት ነው። ነገር ግን አሁን ሳጣራ አብርሃም ሌላ ስልክ እንደቀየረ ያ ስልክ ደግሞ እድል የለም እንደምንም ብዬ ግን አመጣዋለሁ ማለት ነው ስልኩን። ቢሆንም ያው ታውቃላችሁ አይደለ እሱ ያለበት ነገር እውነት በቃ በሁሉ ነገር የተያዘ ወንድማችን ነው። በጣም ነው የናፈቀን ድምፁ ያ ሁሉ የሚረብሻቸው ምናምን በጣም ብዙ ነገሮች አሉና የኔ ውዶች ያው እሱን በሰላም እንዲመለስ ጸሎት እናርግለት። ለመሰላችሁ ሁሉም ሰው አብርሃም ከሌለ አንዳቸውን ቪዲዮ መስራት አይችሉም። ስለዚህ ምንድነው ማድረግ ያለብን እኛ የአብርሃም ጤንነት እንዲመለስ ጸሎት ማድረግ ነው፣ ወደ ራሱ እንዲመለስ። ሩታንም እንግዲህ ያደረግሽበት የተባልሽው መቼስ አንቺ ነሽ የተጠረጠርሽው የልጅሽና የልጅሽ አባት ላይ እነዚህ አድርገሽ እኔ አሁን አንቺ ከአንቺ በኢየሱስ ከልጅሽ አባት ምናምን ልል አልችልም። ምክንያቱም
ባዳ ብል ይሻለኛል። ላንቺ አብርሃም ባዳ ነው ብዬ ነው የማስበው። ለምን እንደዚህ ያርገሽበት ባልሽ ነው ልልሽ አልችልም። ባል ማለት ራስ ነው፣ የቤት ራስ ነው። ሰው አንቺ በቤትሽ ራስ ላይ ያደረግሽውን ነገር እኔ የሩታ ባለ አብርሃም ምናምን ብልል አልችልም። ለምን መሰለሽ? ስላልሆነ በቃ አንቺ እንደ ክፉ ነው የምታዩ በቃ እና እያስተላለፍሽን ሜሴጅ ያለው ክፉ ነገር ስለሆነ አይ ዶንት በቃ እኔ እንግሊዘኛ ላወራ ነበር እንዴት አይመልካ ታይቀርብሽ። ብቻ ግን በጣም ብዙ ነገሮችን እንደምታደርጊ እዚህ ገብተሽ እዚህ ቡታጀራ እንደምትመጪም ደግሞ አንዳንድ ኢንፎርሜሽን ደርሶኛል። ሩታን ትመጣለች፣ ሄርሜላን ትመጣለች። ቤተሰብ ጠብቁ እና ደግሞ ያው ሄርሜላም እንደምትመጣ ሹር ነን፣ እርግጠኛ ነን። ግን ሩታ ደግሞ አብርሃም ሄርሜላ ተከትላ ነው የምትመጣው። ለምን እዚህ ጋር ብዙ ነገር ነው የሚጎልባት። ሩታ ብቻ ሄርሜላ ብቻ መጣች ማለት አስቡት፣ ለራሷ እንትን ነው፣ ክብር የላትም ሩታ። ክብር የላትም ስላችሁ እንዴት ነው አለ አይደለ? ሄርሜላ ብቻ መታ ከጠየቀችው እዚህ ጋር ሩታስ ምናምን ሊል ነው ኦዲየንሳ። ለዛ አስቀድማ ደግሞ ሄርሜላን ተከትላ ወይም ደግሞ ሄርሜላን ቀድማ ቡታጅራ ትገባለች ማለት ነው። እና ይሄ ራሱ በቅርቡ ደግሞ ከነጋሽዬ ከነ አብርሃም ምናምን አሪፍ ቪዲዮ ጠብቁ። እኔ ስላችሁ ይህን ሃይላይት ከነገርኳችሁ ይበቃቸዋል እና ስለሚሆንም ማለት ነው። እና የእኔ ውዶች ብቻ ግን እግዚአብሔር ሰላሙን ያምጣልኝ። መልካሙን ነገር እንመኝልሃለን። ወንድም አለም በጣም ናፍቀህናል። ሚዲያ ያላንተ 0 ነው። ያ በጣም ብዙ ነገሮች አሉና እና ደግሞ አንዳንድ ገስት ከፍታችሁ አብርሃም በአጭር ያስቀር ምናምን ብላችሁ የምትሳደቡ ምድረ ስራ ፈት ማለት ነው። እናንተ ስራ ፈት ብዬ ነው የምገልጻችሁ። ቲክታክ ከፍታችሁ ቲክታክ እኮ ማለት ነው ካወቃችሁበት በጣም ብዙ ገንዘብ ያስገኝላችኋል። ከመዳን ቤት መውጣት ትችላላችሁ። ልክ እንደ ግምጃዬ ማለት ነው። አያችኋታ ግምጃዬ ራሱ ሰክሳ ራሱ አቤቴ ግምጃዬ ሳክስ በኢየሱስም በጣም ነው። እኔ በነገራችን ላይ እንትን አትመቸኝም፣ ብዙ አትመቸኝም ስላችሁ ሴት ናት። ግን የሆነ በቃ ድርጊቷ ምናምን አንዱ ምናምን ግን እና በዛ ላይ ባለፈ እንትን ያለችው ፕሮስቶካስት ገብታ ምናምን ስትዋሽ ምናምን እድሜዋ ሲሰላ ሌላ እሷ የተናገረችው እድሜ ሌላ ማለት ነው። ማለት በተናገረችው ዓመተ ምህረት ሲሰላባት ማለት ነው። እና ሴቶች ያው በእድሜ ሁላችንም እንትን ትላላችሁ። ምሳሌ አሁን እኔ 45 ዓመት ጨርሼ ወደ 46 እየሄድኩ ነው ማለት ነው። ታውቃላችሁ አይደለ? እግዚአብሔር አምላክ እድሜ ይስጠን ምናምን ነው የሚባለው እንጂ እኛ ሴቶች እድሜያችን እዳች ነው ታች እና እንደሷ ራሱ ብዙ ነገር መስራት ትችላላችሁ። ያስሩ ደጋፊ እኛው ምሳሌ የሆነ ነገር ብናወራ እኮ ቻናላችን አሳድገን ስራ እየሰራን ነው የምናወራው። ዩቲዩብ ቢያንስ እንኳን እንደኛ ዩቲዩብ ከፍታችሁ ማውራት ልመዱ። የማውራት ልምድ ይኑራችሁ። ወይም ደግሞ አለ ብዙ ነገር ነው የምትቀስቡት የንግግር ምናምን። እኔ አሁን ዩቲዩብ ስሰራ መጀመሪያ ጊዜ አለ ሌላ ቻናል ላይ ራሴን ያስታወቅኩበት ዩቲዩብ ወይም ራመጣላችኋለሁ። አረብ ሀገር ሆኜ ነው ዩቲዩብ መስራት የጀመርኩትና አቤት ስሞላቀቅ በጣም ከፍርሃት የተነሳ ማለት ነው። እና ያንን ቪዲዮ ራሴን ያስታወቅኩበት የመጀመሪያ ቪዲዮን አውርጄ እንግዲህ አምጥቼ አስታውቃችኋለሁ። ለእናንተ ሙሉ ኮንፊደንስ እንዲኖራችሁ እንድሰሩ ምናምን እንደኔ መቼስ ፉንጋ አትሆኑማ። ስለዚህ እናንተም ደግሞ በቃ በሁሉ ነገር መጠቀም ትችላላችሁ። ቲክታክ ከፍታችሁ ቲክታክ መሸጥ እንደሚችል አታውቁም እንዴ? ቲክታክ ራሱ ከፍታችሁ አሳድጋችሁ መሸጥ ትችላላችሁ። ግን እድሜ በአጭር ያስቀረው ወንድም የለሽም። እኛ እንደዚህ ብለን አንሳደብም። እውነት ለመናገር አሁን ሴቶች እንደዛ ብዬ አልሳደብም፣ ግን ሀሳብ ትሰጣችኋለሁ። ከአንቺ እኔ ምንም አልተማርኩም ልላት እችላለሁ። ከዛ በተረፈ ግን ልክ እናንተ እንደምትሳደቡት እንደምትራገሙት በሙሉ አንራገም። ምን አገባን? እና ይህንን ነው ለማለት የመጣሁት የኔ ውዶች ማሮቼ። ቪዲዮቼ ላይክ በማድረግ ጀምሩት። ያው ላይክ አድርጉ፣ አበረታቱን። እወዳቸዋለሁ የኔ ውዶች። ላይክ አድርጉልኝ። በሌላ ቪዲዮ እስከምንገናኝ ሰላም ቆዩ። ባባይ